እሸቱ የተናገረው ንግግር በቃ ፍቅር ለፍቅር በላይ ይሁን አላቅም ምናምን ነገር በዚህ ልክ ዲቴል የገባበት መንገድ ምንም ደስ አይልም። እኔ አከብራለሁ፣ ወዳለሁ ብዙ ገዳማትን ምን አሰርተሃል ኦልሬዲ በቃ ከኛ በላይ ነው። ብዙ ሰርተሃል፣ እናከብራለን፣ እንወዳለን። ግን እዚህ ጋር ቤተክርስቲያን የሚባል ነገር አለ። አባቴ አንተ በምንም ታምር ከቤተክርስቲያን በላይ ልትሆንብኝ አችልም። ሌላው ሊያሽቋልጥልህ ሊያሽቃብጥልህ ይችላል። ሚኮ ግን ራሱ ሚኮ ነው፣ መቼም አያሽቃብጥልህም። እውነቱ ልንገር፣ ፊት ለፊት የምናገረው ያሽቃብጥልህ ላይክ ያደርግ ሰው ነው። እኔ ግን መቼም እሸቱ መነገረ አከብራለሁ፣ እወዳለሁ በመልካም ምግባረ። በተረፈ ግን የተናገርኩ ንግግር ወገንተኛ ማነው ገለልተኛ መሆን አለብህ። ወገንተኛ ሁሉም መጠየቅ አለበት። አለቅ። ይህን የምናገረው ቤሊ ቤሊ የምትለው ሀሳብ ካለ በል። ሚኮ ይሰማል? ይሰማል? ሚኮ ይሰማል? ይሰማል? አልረጋገም። ከፈለክ ለቀውጠ እዚህ ጋር የምታሽቃብጡ ይኸውልህ፣ ሞዴሬተር ሰጣለሁ። አንድ ቁጥር የኔ ቤተሰቡ ሞዴሬተር እያንዳንዱን ብሎክ አድርግልኝ። እዚህ ጋር አስመሳይ ሃይማኖተኛ እንዳለ ሞዴሬተር ማን ነው? እዚህ ቤት እኔ ቤት የሚመጣ አንድ ረመዳን እኔ ቤት የሚመጣ ማን ነው? እዚህ ሶሻል ሚዲያ እያንዳንዱን እየነጨ ብሎክ አድርግልኝ። በዚህ በእምነቱ የሚደራደር እየነጨ ናቤላ አንድ እንዳታስተርፍልኝ። መጣ ቀረ ለእኔ ምን አባት አመጣልኛል? ሶሻል ሚዲያ ላይ ነገ ገልብጠ ዘግዝቀ ልትሰድበኝ ነው እንትን የምትል። በቃ እኔ ከልቤ ይናገራሉ። ካልፈለግ ውጣ። ሞዴሬተር አድርገኝ እንትላሉ። ቆይ አቤላ እንትን ስትይ ምን አባት ሰረ በእምነት ከእምነት አትበልጥብኝ መቼም አንተ። ንጭልኝ ብሎ በብሎክ ሚዩት አይደለም በብሎክ ንጭልኝ። አትሳደብ መተን መጽሐፍ እንኳን የማችሉ ሰዎች ነው የምትሳደቡት። እያንዳንዱን ንጭልኝ። እዚህ አስወጣ ብሎክ አድርግልኝ። የፎሎር ችግር የለብኝም። ቀጥል ረመዳን ወንድማችን። ሶሪ ምን መሰለሽ ብራዘር፣ እኔ ልልሽ የፈለግኩት አሁን ስለ እፎይ ብቻ ጥፋተኛ ነው እያልን አይደለም እኛ። እርግጥ ነው ኢሳ አለይሂ ሰላም ላይ የሚዘባበቱ አንዳንድ ሙስሊሞች ሊኖሩ ይችላሉ። ግን ያን እናንተ እኮ ናችሁ ያን ስቴፕ መሄድ ያለባችሁ። ይህ ሰው እንደዚህ አይነት ነገር በአምላኬ ላይ በጌታዬ ላይ ተዘባብቷል ብለህ አንድ ስቴፕ ተሄደህ ትከሳለህ። ከዛ ነው እንጂ ፍርድ የሚሰጠው። አሁን እንዴት ነው ሚኪ? አሁን እናንተ ዝም ባላችሁበት ሁኔታ ላይ እፎይም መጠየቅ የለበትም የግድ ኡስታዞቹን መጠየቅ አለባችሁ ማለት የሚቻለው ነገር እኔ እንጂ አልገባኝም። እናንተ ቢያንስ የሆነ ነገር መምጣት አለባችሁ። የሆነ አንድ መንገድ ይህ ሰውዬ መጠየቅ አለበት ብላችሁ ክስ እንኳን መመስረት አትችሉም ነበር? ሚኮይ እንዴት እንዲህ ዝም ባላችሁበት ሁኔታ ላይ እንዴት ሙስሊም እናንተ ብቻ በተገፋችሁበት ሁኔታ የማስመሰል ሁኔታ ደስ አይልም። ትንሽ እሱን ቅሬታ አለኝ። እሱን እንድነግረህ ብቻ ነው የፈለጉት። ረመዳን ምን መሰለ፣ አሁን እናንተ እፎይ አጥፍቷል ብላችሁ መክሰስ ይችላላችሁ፣ መፍታችሁ። እኛ አልከለከልም። ባለፈው የተናደርኩት ምን እንደው ታውቃለህ? የደቡብ ፍርድ አሁን አግኝተነዋል ቤቱን ፈልገው ነው ምናምን የሚባለው ነገር ይቅርና እዚህ ላይ ህገ መንግስት ሰራለ በህገ መልከት መጠየቅ ይቻላል። አሁንም እየተናገረን ያለ ነው እፎይ ብቻ አይደለም እዚህ ጋር እና እፎይ ስትል ደግሞ ኡስታዙ ደግሞ በእስልምና ውስጥ ያሉ ከአስተማሪዎች ሁላ በደንብ አድርገው ክርስቶስን ሲዘባበቱ ሲሰድቡ በደንብ አይተናል። ይህ ነገር ደግሞ ወደ አሉና ነገር አቅጣጫ ይሄዳል። በቃ እነሱ መጠየቅ አለባቸው። እኛ የምንለው እኩል ይጠየቁ ነው። በቃ አንዱ ተስቶ አንዱ ነገር እኮ ነው የሚቆየ እኮ መጠየቅ የለባቸውም እያልኩ አይደለም እኮ። ጥፋተኛ ናቸው አይደል? በቃ ተናግረዋል። መጥፎ ነገር በእናንተ አምላክ ላይ መጥፎ ነገር እስከተናገሩ ድረስ እናንተ ክስ የመመስረት የትኛውንም እንቅስቃሴ ማድረግ መብት አላችሁ። ያን ግን ሳታደርጉ እንዴት ያ ሰው እንዲጠይቅ ትፈልጋላችሁ? ሚኮ እናንተ እኮ ናችሁ ይሄ ሰውዬ እንዲከሰስልን እንፈልጋለን ማለት። አሁን ለምሳሌ በሙስሊም መጅሊስ የሚባለው ነገር አለ አይደል? በኦርቶዶክስ ደግሞ የእናንተም የሆነ ጉባኤ ነገር አለ መሰለኝ። እነሱ ለምን ክስ አይመሰርቱም በእነዚህ ሰዎች ላይ? አሁን እነዚህ ኢሳ አለይሂ ሰላም ላይ የተዘባበቱን ሰዎችን እንዳለ የመክሰስ ሁኔታ አይቻልም? እሱን ማድረግ አልቻላችሁም? ለምንድን ነው ዝምታው? እንደዚህ ዝም ባላችሁበት ሁኔታ ላይ እንዴት ነው ፍትህ ሊገኝ የሚችለው? ወንድሜ ዝም አላልንም። አሁንም ዝም አላልንም። መክሰስ የምንሄድበት አቅጣጫ እንሄዳለን።
ረመዳን አንድ የምነግርህ ነገር ግን አንተ ልክ እፎይን እንደተቃወምከው ራስ ላይ ያለውንም ቤት ደግሞ ይሄ ልክ አይደለም፣ እኔ እስልምና ይወክልም ብለህ ቪዲዮ በሰራ ጥሩ ነው ብዬ አስባለሁ። ያው እኛ ሶሻል ኢንፍሉዌንሰር አይደለም። ለዛ እኮ ነው ብዙ ፎሎወር ያላቸው። በእርግጥ አሁን ልክ ነህ፣ መቃወም አለባቸው። ገብቶሃል አይደል? ገብቶሃል አይደል? አንተም በቃ እኔ አይወክለኝም እስልምናን አይወክልም ብለህ ቪዲዮ ለምሳሌ ተመልከተሃል። ትናንትና የኔን ቪዲዮ አይተሃል? ምንድን ነው ያልኩት? ከምንገዳደል ከምንጠፋፋ ይቅርታ እንጠይቅ፣ እርስ በርስ ይቅርታ እንሸነፍ ብዬ ሰራሁ አይደል? አያር ይቅርታ አልኩ። አሁን ግን ወደ ህጉ ስንመጣ ግን ዛሬ የወጣው መጅሊስ ደግሞ እፎይን በህግ መልኩ ለመክሰስ እቅድ ይዛችኋል። ስለዚህ ይህን ስታወሩ ደግሞ በመግለጫቸውም የሰው እምነት ላይ የሚዳፈሩ ኡስታዞችም አሉ። እነዚህ እስልምናን አያወክሉም ብላችሁ ደግሞ እናንተ ማውገዝ አለባችሁ እያስባሉ። ወንድም ማውገዝ ያለብን አውገዝ። ለዛ ነው ከእናንተም ቢጀምሩ እያስባሉ። በእርግጥ ሙሉ ስላልሰማ ይሆናል እንጂ በእውነት የእናንተንም ሃይማኖት እንዳይሳደበውን ለምሳሌ እነ ካሊድ ክብሮም እነ ኡስታዝ አቡበከር የሰው ሃይማኖት እንዳይሳደቡ በእርግጥ ይኸው ንግግሩን ሙሉን ከሰማ እነሱ ራሱ ተናግረዋል። የሰው ሃይማኖት አትንኩ። በእርግጥ አሁን የሚሳደቡ ሰዎች አሉ፣ የሉም እያልኩ አይደለም። ሙስሊም ሆነው የተለያዩ ሰዎች አሉ፣ ማይሆን በጣም ድንበር የሚያልፉ ሰዎች አሉ። ግን እነዛን ሰዎች እኮ መክሰስ የምትችሉት እናንተ ናችሁ። እኛ ማውገዛችን ብቻ በቂ ሊሆን አይችልም። የሚቆይ እኮ አውግዙና አስወጧቸው። እኛ ችግር የለብንም እኮ አውግዙና አስወጧቸው። እኛ መክሰስ የምንችልበት መድረጅ መረጃዎች አሉ፣ ቪዲዮዎች አሉ ተቀምጠዋል። እነዚህ ሰዎች ይከሰሳሉ። ዞሮ ዞሮ ግን እናንተም እስልምናችንን አይወክሉም፣ እነዚህ እምነት ከእምነት ያጋጫሉ ብላ አስወጣ። እሱን ነው ምነግርህ። በተረፈ እኔና ረመዳን ምንም የሚያጣለን ጉዳይ የለም። እኔ እናንተን አይደል? አንተ ኦርቶዶክስ ነህ፣ አንተ እኔ የምልህ አሁን ይሰማል አይደል? ሚኮ ይሰማል። አሁን የሚገርም አሁን ኔትወርክ ይዞ ነው አጋጣሚ። እኔ አሁን እንደኔ እንደ አንድ ኦርቶዶክስ እምለው ምንድን ነው ተከባብሮ መኖሩና እዚህ ጋር በሃይማኖት የመጣ ነገር ደግሞ ቶሎ እንደማይበር ታውቃለህ ሚኮ። የሃይማኖት የመጣ ነገር አንዳንዴ ስሜታዊ ሆነን የምንናገራቸው ነገሮች ዋጋ ያስከፍላሉ። ገብቶሃል አይደለ? ስለዚህ ይሄ ነገር ምንድን ነው የሚያስፈልገው ብትለኝ እንደኔ ይቅርታ መጠየቅ ያለበት አካል ሙስሊሙንም ሆነ ኦርቶዶክስንም ሆነ ይቅርታ ተጠይቆ ይሄ ነገር ወደ አንድ ቢመጣ አይሻልም ወይ? ተከባብሮ መኖራችን በቃ አይጠቅመንም ወይ? ገብቶሃል አይደል ሚኮ? እሱን ነው የምለው እኮ አሁን እኔ የተናደርኩበት ጉዳይ በእስልምና አይደለም። አሁን እየተናደርኩ ያሉት አለ በእስልምና በሙስሊሙ እየተናደርኩ አይደለም። እየተናደርኩ ያሉት በእኛ ቤት ባለው በሸቱ ነው። ንግግሩ ይጣፍጣል፣ ግን ደግሞ ስህተት ያለበት ንግግር አለ። ይህ ንግግር ደግሞ አንዳንድ ኦርቶዶክስ ላይ ቤተክርስቲያን ያልወከለቻቸው እውቀት የሌላቸው ምናምን ሲል ነገሩን በጣም ምን ያደርገዋል፣ ወደ ሌላ ነገር ይወስደዋል። ገባ አይደለ? በደንብ እውቀት አላቸው። እዚህ ሶሻል ሚዲያ ላይ ያሉ ልጆች ከሚባለው ወጣቶቹን ይሳላ ድንቅ አላልፍም፣ ጎበዝ ናቸው። ስለዚህ የሸቱ አሁን ያናደረኝ የገባውበት ዋና ምክንያት የእኔ እኮ ፍቅሩና ይቅርታው ትናንትና ቪዲዮ ሰርቻለሁ፣ ሰው ሁሉ ደስ ብሎታል። ግን እሸቱ የተናገረው ንግግር ግን ምንም ቤተክርስቲያን ማትወክላቸው ምናምን ነገር እንዲህ በዚህ ጊዜ አንተ ስንት ወጣት አይደለ የረመዳን እውነት ቤሊ እውነት ነገር እንዲህ እናት እንደዚህ ትሁን እያለ የሳደበ ብልግና ቃላት የሚናገሩ ማን ተናገረው? ማን አሳሰረው? ስንት ሀገር አፍራሽ እዚህ ቲክቶክ ላይ ያለ አይደል እንዴ? ማን ተናገረው? እነዚህ ቤተክርስቲያን መጽሐፍ ቅዱስ ገልጠው የተማሩትን ቀንና ሌሊት ሳይሉ ወጣቱን ስላስተማሩ ለምንድን ነው እነዚህ ሰዎች ቤተክርስቲያን ማትወክላቸው ምናምን ብሎ የሆነ ለመናገር የሄደበት አቅጣጫው ትክክል አይደለም። በቃ እሸቱ ስህተት ሰርቷል። ለምን እንደ በጣም ጎበዝ ልጆች ሶሻል ሚዲያ ላይ መጥተዋል። መጽሐፍ ቅዱስ በጊዜ አንበው ተደርተው ሰውን ማስተማር ማለት ይሄ ከዚህ በላይ ጸጋ የለም። ስለዚህ እግዚአብሔር ይርዳቸው በርቱ እንደማለት ጭምር ሁሉንም ጭፍልቅ አድርጎ ቤተክርስቲያን ማትወክላቸው ቲክቶክ ላይ ያሉትም ምናምን ብሎ ሲናገር እኔ ደበረኝ። ለምሳሌ እኔ ቅበተ እምነት ላይ አልሰራም፣ ግን ደግሞ ቅበተ እምነት ላይ የሚሰሩ ልጆችን ሳላደንቅ አላልፍም። በቃ የተናደርኩት በእስልምና አይደለም። እንታረቅ፣ ፒስ እንፍጠር፣ አንድ ላይ እንሁን ያልኩት። ግን እሸቱ ደግሞ አንድ ሰው ጎራ የሆነ እዚህ ጋር ተለጥፎ እዛ ጋር ነገር ሰው እንዲወደኝ አይደለም ቪዲዮ የምሰራው። ገባ አይደለ? ረመዳን ሰው እንዲወደኝ አልሰራም። በቃ ኢብራሂም ስለ ኢብራሂም ሲያወራ ነበር። ለምን ኢብራሂም ወጥቶ እንደዚህ ስለ ፍቅር አይናገርም? በቃ ስለዚህ ኢብራሂምም እሸቱም ስለ
እምነታቸው ቢናገሩ አንድ ላይ ስለ እምነታቸው ማውራት ሲጋ እሸቱ እንደዚህ ብታቆሙ ይሻላል፣ ጠቅላላ ስድብ አይሰደቡ ሲባል አነጋገሩ ጥሩ አይደለም። እኔ ደስ አላል። በቃ ረመዳንዬ ሙስሊም እኔ እስልምናን ጠርቼ ብላ ባስተምሮ እንለያያለን፣ እንከባበራለን። ፍቅር ነው። ጥፋት ያጠፉት ይታሰሩ፣ ይጠየቁ፣ መፍታቸው ጠይቁንም ነገር እሱማ ልክ ነሽ። ያው እኔ ራሱ የተናገረው ንግግር ረመዳን ልክ አይደለም። አንተን ይቅርታ መጠየቅ እፈልጋለሁ። ምናልባት ከትላንትናው ቪዲዮ የትላንትናው የመጨረሻውን የይቅርታውን እንትን ካልክ በኋላ ብንዋደድ ብንተሳሰብ ይሻላል ብንከባበር ከማለት በፊት ሚኮዬ ለአንተ ያለኝ አመለካከት ሌላ ነበር። በጣም ነበር የምናደድ ቢሆን ኮሜንት ላይ ራሱ አንዳንዴ በቃ ያልሆነ ጽሁፍ ጽፍ ነበር ሆነ በጣም የምታናድስ ሆነ ምናምን ብዬ ብዙ ጊዜ ኮሜንት ጽፌልህ ነበር። አታየው ግን ያው በቃ ትላንት እንትን ካልክ በኋላ ያንን ቪዲዮ ካየሁ በኋላ ነው በቃ እንደዚህ አይነት አስተሳሰብ አለው ምናምን ብዬ አሁንም ልጠይቅ የገባሁት ለዛ ነው። ሀሳቡን ቀይሮ ነው እንዴ ብዬ ደንግጬ ነበር እንትን ስትል ቅድም በጣም ስትቆጣ ምናምን እንዴት ነው የትላንትናውን ሀሳቡን ቀይሮ ነው ወይ አሁን እንደዚህ ሆነው ምናምን ብዬ ነበር። አሁንም ስላልተረዳው ይቅርታ ወንድሜ። መከባበሩ መወዳዱ በጣም የተሻለ ነው። እዚህ ጋር እርቁና ፍቅሩ ረመዳንዬ፣ እርቁና ፍቅሩ እኔ ያመጣሁት እኮ ቀድሜ ምን አልኩኝ? እንደ ሀሳብ ረመዳን ላይ እኛ ጾም ላይ ያለ ነው እንታረቅ የሚለውን ሀሳብ አምጥቻለሁ። አሁን ጥላቼ ከእስልምና ጋር ምናምን ጥላቼ የለብኝም። አሁን ብዙ ጊዜ ፕሮቴስታንቶች አሁን ሚኮን እኔ ለመጥላት ይሞክራሉ። ባይዘዊ እኔ ግን ይወላችሁ ብዙ አሁን ፕሮቴስታንቱ ለምንድን ነው እኔም ለመጥላት የሚሞክረው? አላማው ምንድን ነው? ስለ ቤተክርስቲያን ስለማወራ ገባ ረመዳን በቃ ቤተክርስቲያን ስወድ በግድ ሊጠሉ ይሞክራሉ። ብዙ ጊዜ ስለ ቤተክርስቲያን በቃ ሁሌም ስለ ቤተክርስቲያን ነው የማወራው። የምዘምረው መዝሙር ላይ ገብቶ ይሰርኛል። እግዚአብሔር ለእኔ አልነካም። የሰው ቤተክርስቲያን ቤተ እምነት አልነካም። መናፍቅ ስለ መጽሐፍ ቅዱስ ላይ የተቀመጠ ነው። መናፍቅ ማለት ከፍሎ የሚያምን ማለት ነው። አለቀ። ቃል በቃል እኮ ምንም በዚህ እኮ ልትናገረኝ አችልም። ካልሆንኩም ብለህ ጸጥ በል። ለምን እንደሚጠሉን ታውቃለህ? ተባብሮ ምናምን ነገር በቃ ስለ ቤተክርስቲያን ስለምጮህ ስለ ኦርቶዶክስ ስለማወራ እኔ ሰው ድንበር አላልፍም። ሲጀመር እኔ ሙስሊም ነክቼ አላውቅም። ሲጀመር እኔ እስልምና ምናምን ብዬ ነክቼ አላውቅም ሲጀመር። ምክንያቱም እውቀቱም የለኝም። ስለ ቁርአን አላነበኩም። እኔ ነክቼ ስለ ቤተክርስቲያን የምጮህ ነኝ። ስለተደረገልኝ ነገር ቤተክርስቲያን ስትነካ አልወድም በቃ። ስለዚህ እኔ አንዳንድ ሰዎች ስለ ቤተክርስቲያን ስጮህ የሌላውን ቤተ እምነት ምነካ ነው ይመስላቸው። አይደለም። እኔ እስልምና ነክቼ አላውቅም። በነካ ኖሮን ተባሉ ተፋጩ ብዬ ቪዲዮ ሰራ ነበር። ይቅርታ ይሻለናል ብዬ መጣ። አሁን ግሩፕ ሰርቶ ሚኮ እንደዚህ ይላል ለማጋጨት። አንድ ቀን እኔ ሰው ላባላ ቪዲዮ የሰራሁት የለም። ባይዘ አንድ ቀን ቪዲዮ ላይ ከላይ እስከታች ብትሄድ የተባላበት ቪዲዮ የለም። ፕሮቴስታንት ብዬ የሰራሁት ቪዲዮ የለም። አንድ ቪዲዮ አታመጣም። ጥያቄ ልጠይቅ እችላለሁ፣ ግን አንድ ቀን ድንበር አልፌ አላውቅም። ሲጀመር ድንበር ያለፉትን ግን ልክ ነው ማስገባው። ልክ አስገባለሁ። ቤተክርስቲያን ድንበር የሚያልፉትን አልወድም። ረመዳን ልክ አንተ ድንበር እንዳለፉልን እኔም ቤተክርስቲያን ድንበር ሲያልፉ አልወድም። በቃ እናገራለሁ። ገባ እንጂ በተአምር እኔ የሰው ቤተ እምነት የምናገረው ለምሳሌ እዩ ጩፋ ብዬ ልናገር እችላለሁ። አለቀ። ፕሮቴስታንት ብዬ ግን ተናግሬ አላውቅም። አንድ ቀን ቪዲዮ አታመጣም። የምናገረው ካየህ ምንድን ሚኮ ፕሮቴስታንት ጠል ነው የሚያስብላቸው ምን ታውቃለህ? የእኛን ልብሰ ተክህኖ ወስዶ ተመልከት። አሁን እንደዚህ ጠል ያስብላል። የኔም ልብሰ ተክህኖ አስቡ። የቤተክርስቲያንን ከመርካቶ ልብሰ ተክህኖ ወስዶ ከበሮን ወስዶ ሲጫወቱበት፣ በእኛ መዝሙር ሲጫወቱበት፣ አይ መዝሙራችን ለምን ትጫወቱበት አለ እንዴ? ስናገር አይ ጠል ስለ እምነት ይሰሟገር አንተ ለምን ፕሮቴስታንት ጠል ነው ምናምን ይሉኝ ይመጣሉ። ለምን ትወስድብኛል? ልብሰ ተክህኖ የቤተክርስቲያን ነው አይደል? ለምን አንተ አውልቀህ እምነትን ቀይራል አይደል? ረመዳን አንዱ እምነቱን የቀየረ ሰው ቆቦና የእስልምና ቆቦና አውልቆ ላጥ ነው በቃ ማለት ያለበት። ለምን ያስመስላል? ይሄ ራሱ አንድ እምነት ቀስቃሽ ጦርነት ቀስቃሽ ነው። አላየም? ቸርቻችሁ አዳራሻችሁ ውስጥ ይገቡና ልብሰ ተክህኖ አድርጎ አውቆ ኦርቶዶክሳዊ ውስጥ እንዲጋባ ጦርነት ለመምዘዝ የሚጥሩት እነዚህ አይነት ሰዎች ናቸው። በቃ እኔ እምነትን ቀይራለሁ፣ ኦርቶዶክስ አይደለም። በቃ ልብሰ ተክህኖን ታወልቃለህ፣ ማተብን አውልቀህ ውጣ። አሁን የመጡ ፋሽን ነጠላ ለብሰው ተመልከቱ። ነጠላ ለብሰው
አውቀው መስቀል አድርገው አውቀው ሙድ ይዛሉ በኦርቶዶክስ ለማስመሰል ሰው እንዲቃጠል እንዲናደድ ሌላ ነገር እንዲናገር ያደርጉና ልክ ስትናገራቸው እምነቴን ለመነካ ይላሉ። እኔ በጣም የሚያናደኝ ነገር ነው። እኔ ኦርቶዶክስ ኮንኩኝ ማተቤን ዱቅ አድርጌ ላጥላለሁ። በቃ በዚህ በመስቀል አያምንም ሌላ ሰው አድርጎ ይህ መስቀል አድርጎ ነጠላ ለብሶ ከዛ የፕሮቴስታንት መዝሙር ይዘምራል። ከዛ ነጠላው የኛ ነው ይላል። አላማው ግን የዛ ልጅ አላማው ምንድን ታውቃለህ? እምነት ከእምነት ለማጋጨት ዋና አላማቸው ታውቃለህ? ኦርቶዶክሳዊ እንዲናደድ ብሽቅ እንዲል ነጠላ ለብሶ ልብሰ ተክህኖ አድርጎ ሶሻል ሚዲያ የሚሰሩ ሰዎች አንደኛ የዚች ሀገር ጠላቶች ናቸው፣ አስመሳዮች ናቸው፣ ሊያጣሉን እልህ። እንደዚህ አይነት ሰዎች ሳይ ደግሞ ደም ይፈላል። እኔ ረመዳን እግዚአብሔር አላየም እንዴ ቸርች ውስጥ መጥተው የሙስሊም ቆብ አድርገው ምናምን አይተሃል አይደል? ከዛ ስትናገራቸው የሚመልሱ ልመልስ ቤተክርስቲያን አትንካ እንትን አነክታል። ከዛ ደግሞ አሁን ብልጥ የመጡ ፋሽን ደግሞ ጠቅላይ ሚኒስትሩ እንደዚህ ናቸው ምናምን ብሎ ለማጋጨትና ሸቤ ለማስገባት የሚሄዱበት አቅጣጫ እኔ ማንም ሰው ድንበሬን ሳይሻገር ተናግሬ አላውቅም። ሂድ ቪዲዮ ገብተህ ሂድ ከላይ እስከታች ቪዲዮችን ገብተህ ከላይ እስከታች ለቤተ ክርስቲያን ብቻ አይደለም ምጮ የፕሮቴስታንት እምነት ተከታይ አይደል እንደዚህ ደቡብ አፍሪካ አሲድ የበላውን ልጅ ሌሊቱ ሙሉ ጉሮሮ እስኪቃጠል ድረስ ብር የሰበሰብኩለት ጴንጤ ኦርቶዶክስ ነው ብያለሁ። እንዲህ ሶሻል ሚዲያ ላይ እርዳታ ስሰራ አይደለም ስንት እርዳታ ሰርቻለሁ። ሶሻል ስንት የሊቢያ ታጋጭ ፕሮቴስታንት ሰርቻለሁ። ምክንያቱም ቤተክርስቲያን ያስተማረችኝ ፍቅር፣ ትህትና ስለሆነ ሂድ ግባ ግብረ ሰዶም ብዬ የተቃወምኩት እኔ አይደለሁ እንዲህ ሶሻል ሚዲያ ላይ ጉሮሮ እስኪቃጠል ድረስ ለአንተም እኮ ለፕሮቴስታንቱም ልጅም እኮ ነው ስዋጋልኝ ነበረው። እዚህ 666 ብዬ ስቃወም የነበረው አጋንንት ሴጣን እንዳይገባ ለአንተም እኮ ነው። ሲጀምር ሶሻል ሚዲያ ላይ ታግላል፣ ሪስክ ወስዳል፣ በገንዘብ የተደራጁ ግብረ ሰዶሚያን ተቃውማል። የለም አንድ ቪዲዮ አንድ አስተማሪ ቪዲዮ የላቸውም እኮ ቢገርም ነገር። እኔ የሚቃወሙኝ አንድ ቪዲዮ ሶሻል ሚዲያ ላይ አንድ መልካም ነገር ሳትለቅ ልክኛን ለመቃወም ትሞክራለህ ፊት ለፊት በቃ የሰው እምነት አንንካ ድንበራኔ አሁን እስልምና ሊት ነፍቻ አላውቅም። ሲጀምር ስለማላነብ አልነካም። ገባ? እስልምናው ደግሞ የኔን ድንበር እንዲያልፍ አልፈልግም። ፕሮቴስታንቱን ድንበር አትለፍ። በቃ እምነትን ከቀየርክ እግዚአብሔር ምስክሬ ነው። እምነታችሁን ከቀየራችሁ ደግሜ እነግራችኋለሁ። እምነታችሁን ከቀየራችሁ በቃ እምነታችሁ ቀይሩ። ልብሰ ተክህኖ አድርገህ የካህናትን ልብስ አድርገህ ሙድ አትያዝ። ልንገርህ ሚኮ እባላለሁ። በዚህ አጋጣሚ እግዚአብሔር ምስክሬ ነው የምልህ ከሞት በስተቀር ምንም እዚህ ሊያግደኝ የሚችል አካል የለም። በእውነቱ ልንገርህ በቤተክርስቲያን የሰው እምነት አልነካም፣ የሰው ድንበር አልሻገርም። እዚህ ሶሻል ሚዲያ ላይ የምትሳደቡ ስድቡ የሚፈለግከው ቢመጣ ምንም ቢመጣ ሶሻል ሚዲያውን ባትቼ በደንብ የማውቀው ነው። በደንብ እረዳዋለሁ። ሶሻል ሚዲያውን በደንብ አድርጌ ዛሬ የወደደኝ ነገ እንደሚጠለኝ አውቃለሁ። የማይጠለኝ መቼም የማይተወኝ እግዚአብሔር ስላለ አልሰማችሁም። በስነ ስርዓት እቀጥላለሁ። ሚኮ ትላንትና የሚያውነው ዛሬ የሚያውነው እናገራለሁ። ሁሉ ለፊት ለቤተ ክርስቲያን ፊት ለፊት አልተቀየረም። ሚኮ አንድ ፎሎወርም እያለው ሚኮ ነው። 1 ሚሊዮን ተከታይ እያለው ሚኮ ነው። አላሽቃብጥ አላሽቋልጥ። በዚህ ነው የምቀጥለው። እኔ እስልምናን አልነካም። ፍቅር ይሻላል። ረመዳንን እንጓደን እንከባበር። ይሄን ያልኩት ግን እኔ የተናደርኩበት ዋና ዓላማ የገባሁት ገባ በእሸቱ ነው። እሸቱ ማለት ጥሩ ነው። እንደዚህ የተናገረውን መልካም ነገር አምጥቶ ሀሳብ አምጥቶ ኦርቶዶክስ ቅበት የሚሰሩ ልጆች ምናምን ሲል እኔ አየህ በእሸቱ ላይ ትንሽ ቅሬታ ለማቅረብ ነው እንጂ እኔ እስልምናን እንደዚህ ለመንካት ኡስታዞችን መጠየቅ እነሱ ቢጠየቁ ደስ ይለኛል። ስለዚህ በዚህ ብንቀጥል ጥሩ ነው ብዬ አስባለሁ።